አሁን ያለው መንግስት ያለ ሀፍረት ያለ መሸማቀቅ ያለ ዩፌሚዝም ይሄ ማጠየሚያ ነገር ሳይኖረው ብሔራዊ ኢንተረስት አለው። ለምሳሌ የባህር በር አንዳንዶች ባይኮርኩሩ ይሉታል። በተራዘመ ጊዜም በንግግር አማራጮች በማየት ተወዳጅነትን በመጨመር ከኛ ጋር መጣላት ሳይሆን ከኛ ጋር አብሮ መሰለፍ ትርፍ እንደሚያስገኝ በማሳየት ላይ የተመሰረተ ነገር ሰርተን ልናገኘው እንችላለን የሚል አማራጭ ያለው አለ። ሌላው ደግሞ የፈለገው ምን ብለው ቀርቶብን አናቱን ብለን ጥቅማችን በእጃችን ዛሬው እናስገባ ለምን ግማሻችን እናልቅ የሚል አለ። ሁለቱም ስለ ኢንተረስት ነው የሚያወሩት አይደለ? ሁለቱም ኢትዮጵያ ይገባታል፣ ግን እንዴት አድርገን እንድረስ በሚል ይለያያሉ። ይሄ ዲፈረንስ በዚህ ደረጃ ላይ ልዩነት መኖር በብሔራዊ ጥቅም ላይ መቀለድ አይደለም። ያ ብሔራዊ ጥቅም እንዴት ዘላቂ በሆነ መንገድ እና ብዙ ጠባሳ ሳያስከትል ብዙ መቧጨር ሳያስከትል እናሳካዋለን የሚል ይሆናል። ይሄ አያስፈልጋትም ብሎ የሚያብር ደግሞ ለዚህ ይሄን ለማስገኘት የምታደርገውን ጡንቻዋን ማዛል ላይ ጅማቶቿን መቁረጥ ላይ የሚሰማራ ኢትዮጵያዊ ትጥቅ በማንሳትም ይሁን ትርክትን በማዛባት ጠላት በማበረታታትም ይሁን የወገን ሞራልን በመንካት ላይ የሚሄድ ሲሆን የጋራ ጥቅም የሚባለው ነገር ላይ ጉዳት ያስከትላል። ፈንክሽኒንግ ገቨርንመንት እንዳይኖረን የሚያደርጉ ነገሮችን መከላከል አንዱ ለብሔራዊ ጥቅማችን መስራት ይሆናል ማለት ነው። ህግ እንዲከበር፣ መረጋጋት እንዲመጣ፣ መደማመጥ እንዲኖር መስራት ይሆናል ማለት ነው። ሁላችንም ተረጋግተን የምንኖርባት ልጆቻችን ወጥተው ተመልሰው መምጣት የሚናፍቋት ሀገር እንድትሆን መስራት ማለት ነው። ይሄ ማለት ደግሞ ልዩነት አለመኖር ማለት አይደለም። ልዩነት ይኖራል። እሱን ልዩነት አንድነቱን በማይፈታ በማይበጣጥሰው መንገድ እንዴት ይፈታ የሚለውን የማመላከት ስራ የጋዜጠኛው ስራ ይሆናል ማለት ነው። ፖለቲካል ስቴቢሊቲ ኮራፕሽንን መከላከልን ይጨምራል። ኮራፕሽንን ካልተከላከልን የተመረተው ይበላል፣ ትሩፋቱ ይነቅዛል። የነቀዘ ቤት አይቆምም፣ በቀላሉ ይገፋል። ቤት እንዳይነቅዝ ሙስናን መከላከልም የሚዲያ ስራ ይሆናል። ሙስናን ስንከላከል የምናጋልጠው ሚኒስትር፣ የምናጋልጠው ኦፊሰር፣ የምናጋልጠው ባለሙያ ይኖራል። እሱን ስናጋልጥ እንዴት እናደርጋለን ነው። አሁን አንግሉን ነው ማሳየት። ለምሳሌ የሆነ ግለሰብ ሲያጠፋ ይሄ መንግስት እኮ ዋጋ የለውም፣ ይሄ መንግስት ካልጠፋ እቺ ሀገር ሰላም አታገኝም ማለትና ይሄ መንግስት ይሄ ጸረ ሙስና ፖሊሲ ያለው፣ ይሄ መንግስት ይሄ ልማት ፖሊሲ ያለው፣ ይሄ መንግስት ይሄ የብሔራዊ ጥቅም አጀንዳ አለው፣ ነገር ግን እዚህ ተቋም ውስጥ ይሄ ችግር ስለሚፈጠር ከዚህ ብሔራዊ ጥቅማችን ያሰናክለናል ሲሆን ጤናማ ትግል ይሆናል። የሆነ ግለሰብ ስላጠፋ ዘሆል ቤቱን የሚያነድ ኢንሳይትመንት መፍጠር ግን ከብሔራዊ ጥቅም በተጻራሪ መስራት ይሆናል ማለት ነው። ፋክቱ አንድ ነው። ኮራፕሽን አለ። መንገዱ ኮራፕሽን መታገል ነው። መጠቅለያው ግን ምን ይሆናል? መጠቅለያው አገርን ሴቭ በማድረግ ያችን የተበላሸችዋን ቦታ ማረም እንዲቻል መቁረጥ ከተቻለ መቁረጥ፣ መጥረግ ሳኒታይዝ ማድረግ የሚያስፈልግ ከሆነ ሳኒታይዝ ለማድረግ በሚያስችል አንገል መታገል ለብሔራዊ ጥቅም መስራት ይሆናል ማለት ነው። የመርማሪ ጋዜጠኝነት የሚባለው ለዛ ነው የሚያስፈልገው። ይሄ የመንግስት ሚዲያ ፐብሊክ ሚዲያዎችን መስራት አለባቸው፣ ፕራይቬቱ መስራት አለበት። ይህን በመስራት አገርን ማጽናት እንችላለን። አራተኛው ሶቨርኒቲ ነው። ብሔራዊ ጥቅም ሲባል ሉዓላዊነት። ሉዓላዊነት የሚባለው የግዛት አንድነትን የመጠበቅ ያንን ግዛት የመቆጣጠር አቅም ማለት ነው። ሌላ ሰው እንደፈለገ ገብቶ ማይወጣበት ካልፈቀድክ ማይገባ አይነት አቅም ማዳበር ማለት ነው። ሁለተኛው ግን የመወሰን ስልጣን ማለት ነው። ግዛትህ ላይ እንደፈለግ ተንሰራፍተህ ግን የመወሰን ስልጣን ከሌለህ በአገርህ ፖሊሲ ላይ በአገርህ ጥቅም ላይ የመወሰን አቅም ያለው መንግስት ካልሆነ ሶቨሬን አይደለም። ያ አገር የመወሰን ስልጣን እንዲኖራት ለኔ ይጠቅመኛል ያለችውን ፖሊሲ በማንኛውም ሰዓት ወስና መተግበር የምትችልበት ድፍረት፣ ደፍራ ወስናም ሰርቫይቭ ማድረግ መቋቋም እንድትችል ማድረግ የሚመነጨው ከምንድን ነው? ከውስጥ ሰላምና አንድነት፣ ቀጣይነት ካለው እድገት፣ በጋራ ትርክት፣ በጋራ ጥቅሞቻችን ዙሪያ ተመሳሳይ አታይ እና በተመሳሳይ አቅጣጫ መዝመት ካለ አሁን ይሄ መንግስት ለምሳሌ የስንዴ ሉዓላዊነት የሚለው ለምንድን ነው? በሆነው ልክ አንታወቅም። በሆነው ልክ የማንታወቀው ሌሎች እየሳሉን እየገለጹን ስለሄዱ እኛ ደግሞ በጋራ ተመሳሳይ ትርክት ስለሌለን አንዳንዴም በራሳችን ላይ ስለምንዘምት አንዳንዴም በልጆቻችን ነገ ዕጣ ፈንታ ላይ ስለምንዘምት ይሄ ያመጣብን ጣጣ ስላለ
የመወሰን አቅማችን ይሸብረክላል። በቻልነው ልክ ከውጭ የምታመጣውን መቀነስ፣ ወደ ውጭ የምትሸጠውን ማብዛት የመወሰን ስልጣንህና ጉልበትህን ይጨምራል። ስለዚህ አገር ውስጥ እድገት እንዲመጣ መስራት፣ አገር ውስጥ ኮራፕሽን እንዲቀንስ ማድረግ፣ አገር ውስጥ ጦርነት እንዲጠፋ ማድረግ፣ አገር ውስጥ ግጭት ሲቀሰቀስ ወደ ሰላም ለመምጣት ጥረት ማድረግ፣ የውጭ ኃይሎች ጣልቃ የሚገቡ በገንዘብ እያደራጁ ሰው የሚቀሰቅሱብን ሀገሮችን በጋራ መመከት መቻል ማለት የጋራ ሉዓላዊነት ያሳድግልናል ማለት ነው። ይሄ አሁን ያለው መንግስት ጋር አያያዝም። አሁን ያለው መንግስት ሀጅ ነው። የትላንትና ወዲያው መንግስትም ሄዷል፣ ይሄም ይሄዳል። ከኛ መካከል የተደራጀ ሌላ መንግስት መጥቶ ይቀመጣል። እሱ የሚቀመጠው ግን የዛሬው መንግስት ባደረጀው ከፍታ ነው የሚሆነው። የዛሬውን ካወረድ ነው የምንጀምረው ከታች ይሆናል ማለት ነው። የዛሬውን ከፍ ካደረግነው አዲስ የሚመጣው ከከፍታ ጀምሮ ይቀጥላል ከጎደለበት ማለት ነው። ይህን መስራት የጋራ የመወሰን አቅም በፖሊሶቻችን ላይ ነፃነት መቀዳጀት የምንችለው በልተን ስናድር፣ ኪሳችን ሲሞላ፣ ምንሸጠው ሲበዛ፣ ምንገዛው ሲያንስ ነው። ለዚህ በጋራ መስራት እንደ አንድ ወታደር መስራት ያቆማል። ሌላው ናሽናል ፓወር ስትሬንግዝ የምንለውን ነው። ሚሊተሪ አቅም፣ ኢኮኖሚክ አቅም፣ የዲፕሎማሲ አቅም፣ የቴክኖሎጂ አቅም፣ እነዚህ ሲደመሩ ኮሌክቲቭ ኢንተረስት ይኖረናል። ስድስተኛው ካልቸራል አይደንቲቲ ነው። ማንነት፣ ባህል፣ ከባህል ጋር የሚያያዝ ከራስ ማንነት ጋር የሚያያዝ ከበሬታ ስላለ ብንሰለጥንም እኛ የምንባል ነገር ሊኖረን ስለሚገባ ባህሎችን፣ እምነቶችን፣ ትራዲሽኖች፣ ልማዶችን እነዚህን ጠብቀን መኖር ማለት የኮሌክቲቭ ኮሄሽን የአብሮነታችን የመጣበቃችን አንዱ መነሻ ሆኖ ስለሚወሰድ ለዚህ መስራት ነው።